በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? የጌታ ጸጋና ሰላም ይብዛላችሁ። የመሶበ ሉቃስ ጥናታችንን ከሉቃስ ወንጌል ምዕራፍ 2 ቁጥር 39 እስከ 52 እንቀጥላለን። ክፍል 9ን ማለት ነው። የዛሬው ርዕሳችን ሕፃኑም አደገ የሚል ይሆናል። ሉቃስ ምዕራፍ 2 ቁጥር 40 እና ቁጥር 52ን አስቀድሜ ማንበብ እፈልጋለሁ። ቁጥር 40 ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይልና ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ብሎ ይለናል። ሉቃስ ስለ ኢየሱስ ክርስቶስ እድገት ከሌሎቹ ወንጌላት በተለየ ጥቂት ገባ ያለ ነገር እንደነገረን እናያለን። በጣም ዝርዝር ባይሆንም ጥቂት ፍንጮችን ሰጥቶናል። ስለማደጉ ማለት ነው። እድገት ምንድን ነው? ስለ እድገት ስናስብ እድገት መነሻና መድረሻ ያለው በሂደት የሚመጣ አዎንታዊ ለውጥ ነው ብለን ልንተረጉመው እንችላለን። ሂደት አለው፣ መነሻ አለው፣ መድረሻ አለው፣ እየጨመረ እየተለወጠ የሚመጣ ነው እና ኢየሱስ አደገ ብሎ ሲለን እዚህ ሂደት ውስጥ ገባ ማለቱ ነው። እድገት ብዙ ዘርፎች አሉት፣ ብዙ መስመሮች አሉት። አካላዊ እድገት አለ፣ ስነ ልቦናዊ እድገት አለ፣ አእምሮአዊ እድገት አለ እና መንፈሳዊ እድገት፣ ማህበራዊ እድገት እያለን ልዩ ልዩ የእድገት አቅጣጫዎችን ልናነሳ እንችላለን። እድገት ውስንነቶችን ያመለክታል። ውስንነቶችን ያመለክታል ብለን ስንል እድገት በጊዜ የተወሰነ ነው። በጊዜ ሂደት ውስጥ ማለፍ ግድ ነው የሚሆነው ለማደግ እና እድገት በቦታ ይወሰናል። እድገት በሁኔታዎች ይወሰናል። ለማደግ ምቹ ሁኔታዎች አሉ። እድገትን የሚያቀዘቅዙ ወይንም እድገትን የሚገድቡ የሚወስኑ ሁኔታዎች አሉ። በሁኔታዎች ይወሰናል። የእድገት ጥራቱና መጠኑ በእድገት በሁኔታዎች ይወሰናል ማለት ነው። ሁለንተናዊ እድገት የአንድ ጤናማ ሰው ተፈጥሯዊ አይቀሬ አዎንታዊ ለውጥ ነው። ማንኛውም ጤነኛ ሰው በሁለንተናው እያደገ ይሄዳል። ይሄ ተፈጥሯዊ ነው። ተፈጥሯዊ ስጦታችን በተፈጥሯችን ውስጥ አብሮን ያለ ነገር ነው። ለማደግ ለማንኛውም እነዚህ ሁኔታዎች ምቹ መሆን ይኖርባቸዋል። ምቹ ጊዜ ያስፈልጋል፣ ጥሩ ጊዜ ያስፈልጋል፣ ወይም በቂ ጊዜ ያስፈልጋል እና ምቹ ቦታና ምቹ ሁኔታዎች ያስፈልጋሉ። እነዚህ ነገሮች ለእድገት በጣም ወሳኝ ሁኔታዎች ናቸው። ሆኖም በኃጢአት ተጽዕኖ ስር በወደቀው ዓለም ውስጥ ሰው እድገትን በቀላሉ ማሳካት አይችልም። ማደጉ ሲነገር ብስራት የሚሆነው ለዚህ ነው። አደገ ሲባል ደስታ የሚሆነው ለዚህ ነው። ተጽዕኖ ስላለ ኃጢአት፣ ጨለማ፣ ክፉ የሚይዘው ዓለም ስለሆነ መጨመርን፣ ማደግን፣ መለወጥን የሚከለክሉ ወይም የሚያቀዘቅዙ ወይም የሚገድቡ ወይም የሚወስኑ ነገሮች ብዙ ስለሆኑ ሰው እነዛን አልፎ ከነዚያ ተሻግሮ ሲያድግ አደገ የሚለው አባባል ብስራት ይሆናል። ኢየሱስ አደገ፣ ሕፃኑ አደገ ብሎ ሉቃስ ሲነግረን ብስራት ነው እያበሰረን ያለው። በሰውና በእግዚአብሔር ፊት ያድግ ነበረ፣ በሰውና በእግዚአብሔር ፊት ይጨምር ነበረ ብሎ ይለናል። ይሄ መለኮት የሆነው ኢየሱስ ከሰማይ የመጣው ኢየሱስ ዮሐንስ እንደሚነግረን ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ብሎ እንደሚለን ያ የዘላለም ቃል የነበረው ጸጋንና እውነትን ተሞልቶ በመካከላችን ያደረው ስጋ የለበሰው ስጋ የሆነው ኢየሱስ ክርስቶስ ያድግ ነበረ ብሎ ይነግረናል። ይህ የእርሱ ማደግ የእርሱ በዚህ ሂደት ውስጥ መግባት በእኛ ሁኔታ ውስጥ መምጣቱን የእኛን ሁኔታ መካፈሉን ያሳየናል። ከእኛ ጋር መቆጠሩን ያሳየናል። ሰው የሆነው አምላክ ሰዎችን ከወደቁበት የኃጢአት ጨለማና ስራት አውጥቶ በእነዚህ ነገሮች መወሰን ነበረበት። በጊዜ በቦታ በሁኔታ መወሰን ነበረበት እና ምክንያቱም ከተወሰኑበት ከተያዙበት ሁኔታ አውጥቶ ከተያዙበት ሁኔታ ፈቶ ከተያዙበት ሁኔታ አበርትቶ ጤናማ የሆነውን እድገት እንዲያድጉ ሊረዳቸው ስለሚችል ከዚያም በላይ ደግሞ መለኮት የሰጣቸውን እግዚአብሔር በመልኩና በምሳሌ ሲፈጥራቸው ያበጀላቸውን ያ መልካሙን ነገር ማግኘት መውረስ እንዲችሉ ኢየሱስ ክርስቶስ ሰው መሆን ነበረበት። ኢየሱስ ሰው ሆኖ በማደጉ ሰዎችን ሙሉ በሙሉ ሊወክላቸው ይችላል። እውነተኛውን ሰውነት አሳይቷል እና ስለ እኔ ኢየሱስ ሞተ ብዬ ስናገር ስለ ኢየሱስ
ከሞታን ተነሳ ብዬ ስል፣ ስለ እኔ በአብ ቀኝ አለ ብዬ ስል፣ ስለ እኔ ሊቀ ካህናት ሆኖ እያማለደ ይኖራል ብዬ ስል፣ ዕብራውያን ጻፊ በ7ኛው ምዕራፉ እንደሚያስረዳን ማለት ነው፣ ይወክለኛል ብዬ ስል እኔን መሆን አለበት፣ ሰውን መሆን አለበት እና ኢየሱስ በእውነት በእግዚአብሔር ፊት በእውነት በአምላክ ፊት ሰውን ሊወክል የቻለ ሰው ነው ማለት ነው። ሰውን መስሎ አይደለም ወይም ሰውን አክሎ አይደለም፣ ሰውን ሆኖ ነው ኢየሱስ ሰውን የወከለው። ስለ ሰው በመስቀል ላይ የሞተው፣ ስለ ሰው ፍርድ የተቀበለው፣ ስለ ሰው በዚያ ሰው በሰራው ኃጢአትና በደል ምክንያት በወደቀበት ሁኔታ ውስጥ እንዳይቀር ስለ ሰው በመከራ ውስጥ ያለፈው ሰው ሆኖ ነው ኢየሱስ። የሰውነት ፍጹም ምሳሌ ሊሆን ይችላል ኢየሱስ። የሰውነት ፍጹም ምሳሌ ሊሆን ይችላል ማለት ሰውን እግዚአብሔር አስቀድሞ በመልኩና በምሳሌው ፈጠረው። ሰው መሆን በራሱ ውርደት አይደለም። ሰው ሆኖ መፈጠር በራሱ ማነስ አይደለም። ሰው ሆኖ መፈጠር ክቡር ነው። የእግዚአብሔርን መልክ ማንጸባረቅ ነው። የእግዚአብሔርን ምሳሌ ማንጸባረቅ ነው። የእግዚአብሔርን እስትንፋስ ይዞ መመላለስ ነው። ሰው መሆን በራሱ ውርደት አይደለም። ግን ሰው በኃጢአት በወደቀ ጊዜ ክብሩን አጥቷል። ሰው በኃጢአት በወደቀ ጊዜ ተጽዕኖ ውስጥ ወድቋል እና ከዚያ ተጽዕኖ በላይ ከዚያ ተጽዕኖ አልፎ መኖር ሲችል ሰው ትክክለኛውን ማንነቱን ያገኛል ማለት ነው። በክርስቶስ ሆነን እንጸድቅ ዘንድ የተሰጠን ይሄ ፍጹማዊ ሰውነት እግዚአብሔር አስቀድሞ አዳምን በፈጠረበት በመልኩና በምሳሌው ፈጥሮ የሕይወትን እስትንፋስ እፍ ባለበት ጊዜ የነበረውን ኢንቴንሽን ዋናውን ፍጹም ሰውነት ልናገኘው እንችላለን፣ ልንወርስ እንችላለን ማለት ነው። ኢየሱስ የሰውነት ፍጹም ምሳሌ ነው እና ሰውን በእውነት ሊረዳው ይችላል። ሰምቶት ብቻ አይደለም፣ አይቶት ብቻ አይደለም፣ ሆኖት ነው ብለን ስንል አይቶ እንደሚራራልን ሰምቶ እንደሚያዝንልን ሰው ብቻ አይደለም ኢየሱስ። ስሜታችንን ተካፍሎ፣ ትግላችንን ተካፍሎ፣ ውስንነቶቻችንን ተካፍሎ፣ መከራዎቻችንን ተካፍሎ አቅማችንን ተረድቶታል። ስለዚህ ከተረዳን ሊረዳን ይችላል፣ ሊታደገን ይችላል። በእውነት ሊረዳሽ የሚችለው ኢየሱስ ክርስቶስ ብቻ ነው። ሰው የሆነ ሰውነትን ካንተ ጋር የተካፈለ ሰው የሆነ ኢየሱስ ሊረዳን ይችላል። እርሱ አሁን ያለህበትን ሁኔታ ያውቃል። አሁን ያለሽበትን ሁኔታ ያውቃል። ትግልህን ያውቃል፣ ትግልሽን ያውቃል፣ ውስንነትህን ያውቃል፣ ውስንነትሽን ያውቃል። የሚያስፈራህን፣ የሚያስፈራሽን፣ የሚያስጨንቅሽን ነገር ያውቃል። በእርግጥ ያውቃል ብለን ስንል በሰማው ብቻ አይደለም። በእርግጥ ያውቃል ብለን ስንል ባየው ብቻ አይደለም፣ በነገርነው ብቻ አይደለም፣ በጸለይነው ብቻ አይደለም። በእርግጥ እኛን ሆኖ በእኛ ውስንነት ውስጥ ገብቶ ስለተረዳን ኢየሱስ ሊረዳን ይችላል ማለት ነው። ኢየሱስ ያውቃል፣ ሊረዳህ ይፈልጋል፣ ሊታደግህ ይፈልጋል። ወደ ራሱ ይጠራሃል። በአንተ ሁኔታ መጥቷል፣ በአንተ ሁኔታ ገብቷል እና ውስንነቶችን አልፈህ የምትሄድበትን ኃይል በህይወትህ መግለጥ ይፈልጋል። ችሎታውን፣ ማዳኑን፣ ብርታቱን፣ ጸጋውን፣ ፍቅሩን፣ በጎነቱን በአንተ ውስጥ ማምጣት ይፈልጋል። እግዚአብሔር በአንተ ውስጥ ሊያይ የሚፈልጋቸውን በጎነቶች ሁሉ በአንተ ውስጥ ሊሰራ ይፈልጋል። ኢየሱስ ይረዳሃል እና ወደ ራሱ ይጠራሃል። ወንድሜ፣ አንቺን፣ እህቴን ወደ ራሱ ይጠራችኋል። ኢየሱስ ሕፃኑ አደገ ብሎ ይለናል ሉቃስ። የዚህን ጥናታችንን ክፍል መግቢያ እንዲህ ካሳየው ሉቃስ ምዕራፍ 9 ላይ ያለን ወይም ምዕራፍ 2 ላይ ያለን ክፍል 9 ጥናታችን ይቀጥላል። በእሁድ ማለዳው ፕሮግራማችን ጊዜያችን። የጌታና ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ወዳችኋለሁ። አመሰግናለሁ።